ደጋሚ ምንድነው? ድግምት ምንድነው? ሰሞኑን እኔ ዳዊት ድገሙ እያልኳችሁ ነው። እስኪ ደጋሚ ወይም ድግምት ማለት ምን ማለት እንደሆነ እኔታ መጋቢ ሐዲስ እሸቱ አለማየሁ የሚናገሩትን እስከ መጨረሻው ስሟቸው። በእውነት ዳዊት ደጋሚ ማለት ነው። ደጋሚ ነው ሲባል ምን ማለት ነው? እሺ ድግምት ምንድነው? ድግምት ሲባል ትሰማላችሁ አይደል? ድግምት ማለት ደጋሚ ማለት በቤተ ክርስቲያናችን ጸሎተኛና ደጋሚ ይለያያል። አሁን እዚህ ውስጥ ያላችሁ ሰዎች ልትጸልዩ ትችላላችሁ። ደጋሚነት ደረጃ አልደረሳችሁ፣ እኛም አልደረስን። የጥንት አባቶቻችን ደጋሚዎች ናቸው። ምን ማለት ነው? ለምሳሌ በጣም በምታውቁት ለመናገር ብሞክር አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት ይችን ብቻዋን 12 ጊዜ ይሏታል። ይትቀደስ ስምከ ይትቀደስ ስምከ ይሄን 12 ጊዜ ይሉታል። ስለዚህ ምን አደረጉት ማለት ነው? አቤት ደጋገሙት ማለት ነው። አንዷን ቃል እየደጋገሙ እስከ 21 እስከ 49 ድረስ አንዷን ቃል በመደጋገም ይጸልያሉ። ስለዚህ አባገሌ ዳዊት ደጋሚ ናቸው ይባላል። ውዳሴ ማርያም ደጋሚ ናቸው ይባላል። እየደጋገመ የሚጸልየውን የሚያዳምጥ ማለት ነው። አስማት ምንድን ነው? አስማት ማለት ስም ሲበዛ አስማት ነው። ስሞች ማለት ነው። ጥንተ ሐሳቡ አስማተ ሥላሴ የሥላሴ ምን ማለት ነው? ጮክ በሉ። አስማተ መላእክት የመላእክት ስሞች የኢየሱስ ክርስቶስ አስማተ ክርስቶስ ብንል የክርስቶስ ምን ማለታችን ነው? ስሞች ማለታችን ነው። ጠንቋዮቹ እነዚህ አጭበርባሪዎቹ ስሙን ደግሞ ደጋግሞ በመጥራት የሰውን ጆሮ በማደንዘዝ ሰውየው ጆሮው ሲደነዝዝ ኪሱ መግባት ነው ዓላማቸው፣ መቀማት ነው ዓላማቸው። ግን ጥንተ ሐሳቡ አስማት ማለት ስም ያለው ሲበዛ አስማት ነው። አስማተ ሥላሴ ጽሑፍ በከተማ ርዕሱ ይላል። የሥላሴ ስሞች በራሱ ላይ ተጽፈውበታል ማለት ነው። ለዚህ ነው አያችሁ እኔ በተደጋጋሚ ዳዊት ድገሙ ወይም ዳዊት ጸልዩ እያልኩኝ ያቀያየርኩኝ ተነግራችሁ የነበረው። ስለዚህ ለዚህ ነገር ሌላ ትርጉም የምትሰጡ ሰዎች ተውትና ያንን ዳዊት እንድገም ዳዊት እንጸልይ፣ ከመድገም ደረጃ እንኳን ባንደርስ ዳዊትን እንጸልይ። እኔ እየነገርኳችሁ ባለሁት መንገድ እየጸለይን እግዚአብሔርን እንጠይቅ። ትልቁ መፍትሄ ጸሎት ማድረግ ነው፣ ዳዊትን መጸለይ ስለሆነ ማለት ነው። አመሰግናለሁ።